ብር ምን እየተካሄደ ነው ያለው? የተኝታል የማንን ጎበር እያበጠርክ ነው ያለው? ሞተናል እንዴ ወያላ ሶስት እስኪያገባ ፈርስታም ሞተናል ወይ? ፍሬያችንን ተለማመዱ እኮ አንድ ሰው ኃይል የለም እንዴ? ሚቆጥር የለም እንዴ? ሁሉም ተኝተዋል እንዴ? ምን እየተሰራ ነው ያለው? ማን ነው ተጠያቂ? እሺ ለዚህ ውጤት ማን ነው? እሺ ማን ነው ተጠያቂ? ምን እየተፈጠረ ነው ያለው? ሶስት ጎል እንዴት ይገባል? ፈርስታም ሞተናል ወይ? ሞተናል ወይ? የአርሰናል ነው የሚጫወተው አላላችሁም እንዴ? እና ሲቲ ምን ያደርጋል ደግሞ? ከመቼ ወዲህ ነው ቀይ መልበስ የጀመረው ሲቲ? መቼስ አርሰናል ራሱ ነው ይሄ ሁሉ ጎል ያዘነበው አትሉኝ? አንድ ጎል አስለምዶን ዛሬ ምን ነው ድንገት ቅይር? ኧረ ይሄ ራሱ ሲቲ ነው አርሰናል ነገር የሚጫወተው ማለት እንደዛ እንተማመን። ባለፈው ቻምፒየንስ ሊግ ዋላ እዛ አየ። አረ አርሰናል እንረጋጋ እንዴ! ሲቲ አለ ግን አለ 6 ፖይንት ምናምን ያ 9 ፖይንት ሊመለስ ነው። አረ ቶሎ ተጫወት ካለ አቤት በል ካለ 35ኛ ሳምንት ላይ ፍሬ ከዳኝ ማማክ እስካሁን በተመታ እንዴት ለምን ሶስት ጨዋታ ጉድ ይቅር ይሄንን አርሰናል ነው የምንፈልገው ጀሞ። ይሄንን አርሰናል ማንንም አንሰማም። ይችላል። አርቦይ ሳካ፣ ቪክተር ዮክሬሽ፣ ማይል ሉዊስ ስኬሊ ዋንሽ ስኬሊማ በስመ አብ ሳካ እንኳን ተመለስክ። የፈረንጆቹ አዲስ ዓመት ከገባ 2026 ከገባ ማለት ነው። እንደዚህ አይነት አርሰናል በተለይ ፈርስት ሃፍ ያየነውን አርሰናል አይተናናቅም። የሁሉም የአርሰናል ደጋፊ ግን ጥያቄ ይሄንን አርሰናል ማየት ነበርና ዛሬ በጣም ደስ ብሎኛል። ቀን ላይ እንዳልኩት ምናልባት የኤፕሪል ከርስ አለ ማለት ነውና ሜይ ላይ ገብተናል። ጥሩ ነው ማለት ነው እና አልፈናል። 3 ጨዋታ ከ3 ጨዋታ በኋላ ከ3 ጌም በኋላ ከ3 የፕሪሚየር ሊግ ጌም በኋላ ምናወራው ስለ ሻምፒዮንነታችን ሊሆን ይችላልና በጣም አሪፍ ነው። ክሊን ሺት ይዘን መውጣታችን፣ 3 ጎል ማስቆጠራችን፣ ዮኬሪሽ ጎል ማግባቱ፣ ሳካ አሲስት ማድረጉ፣ ሳካ ጎል ማስቆጠር በጣም ጸዴ የሆነ ፐርፎርማንስ ነው። በተለይ የሉዊስ ስኬሊ ቢስሚላ ምርጥ ቦታ ነው የተገኘለት። ሪኮመንድ ሲደረግ ነበር፣ ሲዝኑን ሙሉ ሪኮመንድ ሲደረግ ነበር። በተለይ አዲሱ ዓመት ላይ ዙቢሜንዲ ወደ ኋላ ስታበዛ እየተባለ ነበር። በጣም ነው ደስ ያለኝ በጣም ማለት ነው። አሁን ሙሉ ፎከሳችን ወደ ሰኞ የሲቲ ጨዋታ ይሆንና እዛ ላይ ሄደን እንቋጥራለን ማለት ነው። ይመቸን። በጣም የሚገርም ጨዋታ ነው ያየው። አረፉላ መረተው ነጥብ አታስጥል አንፈልግም። ጎል ግን ዝም ብላ አትስጣቸው። 4 እኮ ነው ማን ፈርስት ሃፍ አርሰናል ያገባው 4 በየሱ ካላፊዮሪ ቴስታ ሳካና ጊዮኬሬሽ አሲስትና ጎል ይቀባበሉልሃል። እንደዚህ መከላከል የማይችል ቲም አይቼ አላውቅም። የሆነ ሰዓት ላይ ሪስክ ወስደው በቃ ልከላከል ብለው ለማጥቃት ተጫውተው አሪፍ የተወሰነ 5-10 ደቂቃ ምናምን አሪፍ ተጫውተው ነበር። አልቻሉም። ማን ሳካ ወደ ፎርሙ የተመለሰ ይመስላል። አንድ ጨዋታ ገና ነው ግን ዛሬ ጥሩ ፐርፎርማንስ አድርጓል። እቺን ፈርስት ሃፍ ማለት ነው። ቤን ዋይት የሚሰራልንን ስህተት ፉላሞች ሊጠቀሙ አልቻሉም። አደራችሁም ብዙ ጎል እንዳትሰጧቸው። ለማንኛውም ብዙ እንትን ከፈለጋችሁ እቺን ቴሌግራም ተቀላቀሉ። የሚገራርም እየሰራን ነው ማለት ነው። የምትጮቱ ታውቃላችሁ። ጆይን በሉን አሁን ፕሬዲክሽንስ ብላችሁ። እኔ እኮ ያናድደኝ ይሄንን ፉልሃም ተማምኜ ቁርስ ፉል መብላቴ ነው። በርንሌ ነው የአርሰናል ተጫዋች ነው። ስሚዝሮ የአርሰናል ተጫዋች ነው። ተጎድቶ አልገባም እንጂ ኢዮቢ አርሰናል ምን አለፋችሁ። ፉልሃም ራሱ የአርሰናል የት ኩባንያ ነው። ፉልሃምን ስናቀው እንዲህ ነበር እንዴ? ናናናናናናና ቋጣሪው ለአንተ ቪዲዮ ሳልሰራ ወዴት ነው የምትሄደው? በቃ ቋጥረህ ማለት ነው። ማንም ሳይናገር ተከናንበህ ልተኛ አይደለ? ጋደም ልትል እንደው አርሰናል ይላጠኝ ይበቃኛል። ቲክቶክ ላይ ነው እመጣልሃለሁ። ቤተኛ እንኳን ነው መጣው። አርሰናል ዛሬ ይሸነፋል ብለህ እጅግ ተስፋ አድርገህበት የነበረው ጨዋታ ይሄ አልነበር እንዴ? ፉልሃም ጨዋታ አንተ ቅሌታም ቋጣሪ። አንቺስ ብትሆኝ ቋጣሪ እቺ አንቺም ቋጣሪ ያው ነሽ። እንዴት ነው ጨጓራችሁ? ተዋጣጣላችሁ እንዴ? ወተት እየጠጣችሁ በራሳችሁ ቡድን እኮ አጣጥተው በእኛ ሲያሸንፉ ወተት አሹ እንዴት ተቃጠለ ስነዱ ደስ ነው የሚለኝ።
በለው ዘንድሮ እንደው ዘንድሮ ጨጓራ ሄደት አበላል ዋንጫ በለው እንዳትረሷት አይ ፈጣሪ ተኛ አትይም ያፈጣል ደም ያፈጣል እንደ ዛሬ በዚህ ሲዝን እንደ ዛሬ ጨዋታ ተደስቻ አላቅም ነው የምልህ። ወይኔ ሲያረካ አጫዋታችን ፈርስት ሃፍ መግደላችን ያበደ ሳካ ተጎድቶ ነው ወይ ብለህ ሰግተህ ከሆነ እመነኝ ነው የምልህ በእርግጠኝነት አልተጎዳም። በምን ዳወኩል ጋር ልክ ሳካን ሲያስወጣውና ይሄን ማዱዌክ የሚባል ማይረባ ጨዋታ ሲያስገባው ስለሷ እናወራ 3-0 አሸንፈናል። ሲያስገባው ሰግቼ ነበረ። ከዛላ ወዲያውኑ 64 ደቂቃ ራይስና ዩክሬዝን ሲያስወጣ ገባኝ ወዲያውኑ። በቃ ለአትሌቲኮ ጨዋታ እያዘጋጀው ነው ከጉዳት እየተመለሰ ስለሆነ ፈርስት ጌም ገባ፣ ፋየር ሆኖ ገባ፣ ጌሙን ገደለ 3-0 ክሊን ሺት ፎርፌ በለው እኮ በቃ ፎርፌ። ፉላም እኮ የኛ አካዳሚ ነው ማንዬ ገባር። እኛ ስናገባባቸው እኮ የሚጨፍሩት ጨዋቾች ናቸው። ተረዳኝ አይደለ? ክሊን ሺት አሁን በጎል ዲፈረንስም በጎል ስኮርድም ማንሲቲ በልጠናል። ገባለ? በጎል ስኮርድ ማንሲቲን በልጠናል። ይሄ ደግሞ ወሳኝ ነገር ነው የምልህ። እንኳን ደስ አለህ የመልፈኛው ቤተሰብ 6 ነጥብ አድርገናል። አሁን ሰኞ ላበላብ ነው የምትሆኙ ነው የምልሽ። ገባል? ኤቨርተን የልጅነቴ we are the gunners ፓፓፓ አረ ጉድ ነው ያራዳ ልጆች። አርሰናል በሚገርም ሞራል ነው ወደ ፕሪሚየር ሊጉ የተመለሰው ማለት ነው። በዚህ ሞራል የሚቀጥል ከሆነ አርሰናል ሊያጅ ለገናጅ አስቸጋሪ ነው። እንደዚህም ሲጫወት ዘንድሮ አልተመለከትንም ያራዳ ልጆች ማለት ነው። የሚኬል አርቴታ ሰራዊት ከዛ ሁሉ ነጥብ ተደረሰበት፣ ደከመ፣ ወደኋላ አፈገፈገ ሲባል ዛሬ ግን እሳት ለብሶ እሳት ጎርሶ ፉላሞች ነጥብ ያስጥሉታል ተብሎ ተጠብቆ ነበር። ነገር ግን ይሄ ሊሆን አይችልም አለ ቡካዮ ሳካ። ያራዳ ልጆች ቪክተር ዮኬሬሽ ሳካ ምን አይነት ጨዋታ ነው ስንመለከት የነበረው ማለት ነው። የዛሬው አርሰናል አብሶ የፈርስት ሃፉ አውሬና ጭራቅ ነበረ። ጎሉን 3 ጎል አስቆጥሮ ወደ 4 ጎል አስፍቶታል። የ6 ነጥብ ልዩነት ይዟል ማለት ነው። አሁን ጫናው ተከርብቷል። የፔፕ ጋርዲዮላ ሰራዊት ላይ ሆኗል ማለት ነው። ምን እንመለከታለን አብረን የምናይ ይሆናል ማለት ነው። ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። ቢስሚላ የሚኬል አርቴታው አርሰናል ፉልሃምን 3-0 በማሸነፍ የሊጉ መሪነቱን አጠናክሯል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አርሰናል ከረጅም ጊዜ በኋላ እንግዲህ 3 ንጹህ ጎል 3 ነጥብ አሳክቷል። ቶተንሃምን ባልተሳሳት ቶተንሃም አራላ አንድ ማን ካሸነፈ በኋላ በሰፊ ግብ ልዩነት ማሸነፍ አልቻለም ነበርና ዛሬ ግን ምርጥ ፐርፎርማንስ ምርጥ 3 ነጥብ ነው ያሳካው። ደስ የሚል ጨዋታ ነበር። ለአርሰናል ደጋፊዎችም ደስ የሚል ነበር ብዬ አስባለሁ። ዋናው ምክንያቱ ግን በቃ ቡካዮ ጥሩ ላይ መመለስ ብቻ ሳይሆን በጥሩ ፐርፎርማንስ ላይ ነው የተመለሰው። እሱ ጥሩ ከሆነ መቼም አሁን ከረፍት በኋላ እኮ በቀይ ነው ያው አርሰናል በጎል ነው የተጫወተው። ተቀይሮ የገባው ከሱ አይሻልም። እሱ በፎጣ እሱ ይሻላል እኮ ከረፍት በኋላ አይታችሁት እንደው ያው በርግጥ 3 ቀድሞ ስላስቆጠረ የመልሱ ጨዋታ በሻምፒዮንስ ሊግ ስላለበት ልጆቹም በቃ እየቆጠበ ነበርና ፈልጎት ይመስለኛል። ፉልሃም እንደዛ ጫና ያደረገው ራሱ ፈልጎት ነው፣ እጅ ፍሬን ይዞ ነው እንጂ እንደው ከዛ በላይ መጨመር ይችል ነበር ብዬ አስባለሁ። ግን ልጆቹን ቶሎ ቀየራቸው። ጥሩም ማድረግ እንደዛ ማድረጉ ግን ይሄ መፍትሄ ከዚህ በፊት ለምን አልሞከረውም? አንዳንዴ ይገርመኛል። አርቴታ በቃ አርሰናል እንደዚህ ነው። በቃ አሁን ደጋፊ ይሄን ሳይጠብቅ ነው ሰርፕራይዝ ያደርገው። ሲጠብቁት አርሰናል እታች ወርዶ ያገኙታል። ሳጠብቁት ደግሞ ላይ ወጥቶ በቃ አሁን ይሄን ነገር ብዙ አሁን ዛሬ ሉዊስ ስኬሊ ምናምን ሞክሯል። ይሄን ነገር ከዚህ በፊት መሞከር ይችል ነበርና ዝም ብላችሁ ኢንጆይ አድርጉበት ነው ብዬ የማስበው። በቃ አርሰናል ኢንጆይ አድርጉበት። በቃ ዝም ብላችሁ መጨረሻ ላይ የሚሆነው ይታወቃል። በቃ ማየት ነው የሚሻለው። አሁን ሲቲ 2 ጨዋታ አለው በርግጥ እጁ ላይ ግን አይታወቅም። ያ ነገር ነጥብ ሊጥ ይችላል ምን ይችላል። ስለዚህ ያለፈውን ትቶ ኢንጆይ ማድረግ ይሻላል ብዬ አስባለሁ። ለማንኛውም ዛሬ ግን ጣፋጭ 3 ነጥብ ነው ያሳካችሁት። የአርሰናል ደጋፊዎች እንኳን ደስ ያላችሁ። እስቲ በጨዋታ ላይ ተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አረ ወገን ምንድነው ቋጠሮ እየሰራ አይደለም እንዴ? ወዴት እንዴ? እንደጀመርነው መጨረስ አለብን። ቋጠሮአችን ላይ በርታ ማለት አለብን። የአመጋገብ ስታይላችሁ ወይም ቀይሩ ከከበዳችሁ። ምንድነው በዚህ ልክ እንደዚህ አርገፈግፉናል? ተከታታይ 3 ጨዋታ መለጡን። ይሄ ተገቢ ነገር አይደለም። ቋጠሮአችንን ማስተካከል አለብን። አመጋገባችንን አስተካክለን ለቋጠሮ የሚመች አይነት አለ ደንደን የሚያደርገን ቋጠሮ ላይ የሚሆን አመጋገብ ነው መመገብ ያለብን። አሁን ያለን አንድ ተስፋ
ዌስትሃም ዩናይትድ ዘሃመርስ መዶሻዎቹ ናቸው። እንግዲህ እነሱን ይዘን መቀጠል አለብን። ደገፍ አድርገናቸው ላለመውረድ የሚጫወት ቲም ነው። ነጥቡ ያስፈልገዋል። ኒኮስ በርስ ከስር ቁና እየተነፈሰበት ነው ያለው። ስለዚህ ዌስትሃም አይምርህም ነው የምልህ። ተንከባክበን እንመጣለን። እናንተ ደግሞ የቋጠሮ ስታይላችሁን አሻሽሉት። ለማንኛውም ለጀማው ሊደርሺፕ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። ድፍረት፣ ወኔ፣ የማሸነፍ ሜንታሊ ዋው! ሊዩስ ስኬሊ ምን አይነት ስኬሊን የተመለከትነው ዛሬ። ምን አይነት ደፋርና የማይፈራ የማይበገርን ስኬሊ ያገኘ ነው። ይህንን ስኬሊ ነው አሳልፈን ለሰው ለጠላት ያው ለመስጠት ያሰብነው። ሊዩስ ስኬሊ ከኛ ጋር እንደሚቆይ ልነግራችሁ ፈልጋለሁ። ምን አይነት ሊዩስ ስኬሊ ነው! ያ መጀመሪያ ላይ ያየነው ሊዩስ ስኬሊ ዛሬ ተመልሶ መጣ። ምን አይነት ወኔ፣ ምን አይነት ድፍረት፣ ምን አይነት አጨዋወት ነው ሊዩስ ስኬሊ። ሊዩስ ስኬሊ ዛሬ ማክስ አድርጎ ነው እንጂ ቶማስ ፓርቴ ራሱ ነው። በሊዩስ ስኬሊ ተመስሎ የመጣው ቶማስ ፓርቴ። ዋው! ቶማስ ማን ነው? ዋው ስኬሊ። እሺ ቋጠሮ አልተሳካም። አርሰናል 3 ፉላም 0። ጭራሽ 3 ጎል ማለት ነው። ጭራሽ ዮክሬሽ 2 ጎል። አርሰናል ባይዙ ላለፉት 8 ጌም ከአንድ ጎል በላይ አላገባም። ፉላም ምን አይል ሺት መሆኑን የምታውቀው ያን። በዛ ላይ እንዳለ ፉላም የአርሰናል ተጫዋቾች ናቸው እንዳለ ማለት ነው። የአርሰናል ቢ ቲም በለውና ምንም ሲጀመር አልተዋጠለኝም። እኔ አውቀው ሁሉ ነው ይመስለኛል። በቃ እንትን ሙድ የያዙ ነው እንጂ ይመስለኝ። እንዴት እንድሽት ሆናለ በዚህ ሰዓት ማለት ነው። ለማንኛውም እኛ ይሄ ያው ለጫወታው ድምቀት ነው እንጂ የምንቋጥረው ሲቲ የራሱን ጌም እንዳላሸንፈው እንደሚያሸንፍ በጣም እርግጠኛ ነኝ። ዮክሬሽ ራሱ ለጎል አገባ፣ ይሄ ሳካ ጎል አገባ። በቃ እንዳለ እግር ማፍታቻ ነው ያደረጓቸው ማለት ነው። እና ያሳዝናል በጣም ለቋጥረው በጣም መሳፋሪ ነው በጣም ማለት ነው። ግን ዊ ዶንት ኬር የራሳችንን ጌም አሸንፈን ይሄ ዋንጫ እናነሳለን። ካሞን ሲቲዘን ይመቻችሁ። ሁሉ ነገሩ ጽድት ያለ ጨዋታ ማለት ምንም እንከኑን ለማታወጣለት ማለት ነው። ከመጀመሪያው ላይናፑ ከዛም በኋላ ያረጋቸው ቅያሬዎች፣ ድፍረቱ፣ አጫዋቱ ጽድት ያለ በቃ በእርግጥ የለንደን ክለቦችን እየወሰደ ነው የሚለጥፈው፣ ችግር የለበትም። አርቴታ ግን ፏ ያለ ምንም ጉዳይ የለውም አባቴ፣ ምንም አይነት ፕሬዠር የለውም። በዛ ላይ ማረፍ ያለባቸው ተጫዋቾች ሰከንድ ሃፍ ላይ በጊዜ ያሳርፏቸዋል። እነ ራይስ ኧረ በስመ አብ የሚገርም ነው። ኢዜ ግን ማለት ነው የአርሰናል የማጥቃት ሞተር የሚገርም ልጅ ይመቻችሁ። አሁንም ለሁለት ዋንጫ እየገሰገሳችሁ ነው። እንዲሁ ነው መሄድ ያለባችሁ፣ አለበለዚያ ይገለበጥባችኋል ፒፕል፣ እኔን ጨምሮ። ይመቻችሁ። የዛሬው አርሰናል ደግሞ ግዛ ኪታ አባቱን የመጣው ምን አይነታችሁ ነው የምትጮተው? አፕሪል አለቀ። ለዛ ነው ሜይ ስለገባ ነው የምትጮተው። አተ እግዚአብሔርን ደነገጥኩኝ እኮ እኔ። በዛው አለቀ። በፈርስት ሃፍ 3-0 ማንጫ ነው እንዳለ እንዴ! ምንድነው እግዚአብሔር አንተ እኔ በአንድ ሹቶን ታርጌት እኮ ነው የወጡት እነዚህ 9 አርሰናል 9 ሹቶን ታርጌት፣ ፉላም በአንድ ሹቶን ታርጌት ነው የወጣው። አለቀ። እሱም አሁን በመጨረሻ ሰዓት ነው የሚሞካከሩት። 0 ነበር አይቻለሁ በደንብ። ወይኔ ፉላም ግን እግዚአብሔርን ስንት ነገር እኮ ጠብቄ እንደነበር ዛሬን ቀን ቅዳሜን በቃ የሆነ ነገር ይፈጠራል፣ በቃ ጫና ያረጋልበታል ብዬ እንካ በቃ 3 ነጥብ ሲቲ በቃ እንዳለ ሲቲ ላይ ብትጮታውን እኔ አውቀዋለሁ እኮ ፉላምን የወከተ ይኸውልህ ዛሬ ልክልክህን ነው የምናገረው፣ ሁልህንም ማለት ነው። እጢ ሁላ ለንደን ላይ ከአርሰናል በላይ ንጉሥ የለም። ልቋጥር ነበራ። ይሄ ነው መቋጠር። ግባና አውጣው። አጥቂያችንም ዝም በሉ ብሏል። 21ኛ ጎሉን አስቆጥሮ። ለማንኛውም ፐርፌክት አርሰናል ያየ ነው። ሉዊስ ስኬሊ እውነትም የአካዳሚ ልጅ አንጀት ያርሳል። አንጀቴን ያርሰው አላህ አንጀትን ያርሰው። ይመቻችሁ። ሳካም ተመልሰሻል። አሁን ይሄንን ማክሰኞ ገደል አንፈጽማለን። ለማንኛውም አድርሱላቸው፣ ለነዛ አጤዎች አድርሱላቸው። ይሄ ዋንጫ አርሰናል ካልበላው ማን እንደሚበላው እናያለን። ፉላም የምትባል ጥንብ ክለብ ማለት ነው። አንተ ማትረባ ገጣባ፣ የገጣቦች ስብስብ ማትረቡ። እኔ እናንተ ላይ ተስፋ ማድረጊ። ወይኔ ዛሬ ተቃጠልኩኝ። እግዚአብሔርን አንተ ሰው አንድ ቅብብል እንኳን አይጮትም። በስማ በጣም ነው የምታሳፍሩት። ይሄ የፕሪሚየር ሊግ ቲም በወልቭስና በበርንሌ ቦታ ማርያምን ፉላም መውረድ ያለበት ቲም፣ በአጠቃላይ ምንም ጥቅም የሌለው የማይረባ ቲም። አርሰናል ድብድብ። አርሰናል ከባድ ቲም ሆኗል። እግዚአብሔርን እኔ እንደምገምተው 3ቱንም ጨዋታ አርሰናል የቀረውን ያሸንፋል። በቃ ሲቲ
በእጁ ነው ያለው። በቃ ጎል 4-5 እያገባ የሚያሸንፍ ከሆነ ሲቲ ይበሏል። ካልሆነ ግን አርሰናል ነጥብ ይጥላል ብሎ ዘበት ከዚህ በኋላ ማሰብ ማለት ነው የማይታሰብ ነገር ነው። በቃ ማርኮ ሲልቫ የምትባለው ደደብ አሰልጣኝ ማለት ከዚህ በኋላ ከቼልሲ ዜና ጋር ያሰልጣኝ ዝርዝር ዜና ጋር ስምህ መስማት አልፈልግም። አንተ የገጣባ ልጅ ንፍጭ ሊሆን ካሰልጣኝ ማለት ነው ማየት አልፈልግም። ስምህ ጭራሽ አንተኛን ከሮዝነር በላይ ነው የምታዘቅጠን። አንተ ሊጓን ነው የምከተን አይደለም ሻምፒዮንሺፕ ማትረባ ላይ አልፈልግም። ሁላችሁም እንዳያችሁት ሉዊስ ስኬሊ ሙሉ ቋጣሪውን ነው ቁጭ አድርጎ ያሳደረው። that's it እንደ መሰላችሁ አይታችሁ ከሆነ ከሱ የሚነሱ ሁሉም ኳሶች በጣም ኢፌክቲቭ ነበሩ። ምን እያሰብኩ እንደነበር ታውቃላችሁ? አመቱ ሙሉ እንደዚህ ተጫውተው ቢሆን ኖሮ ብዬ እያሰብኩ ነው። ክሊንሺት and 3 ጎል ከዛ ለዋንጫ ጉዟችሁ ደግሞ 3 ጌም ነው የቀረው። ምን እየተሰማችሁ ነው? ምን አሰባችሁ? እንዴት ናችሁ? ሳካ ስላገባ ደስ ብሎኛል። የማልክደው ደስታዬ ነው። ብቻ መቻችሁ ቋጣሪያንስ በጣም እየተዘናጋችሁ ነው። አርሰናል 3 ፉልሃም 0 ፈርስት ሃፍ ባስቆጠራቸው ጎሎች እንግዲህ ጨዋታውን አሸንፈን መውጣት ችለናል። ከጨዋታው በጣም ጥሩ ነገሮችን ተመልክቻለሁኝ። ዛሬ በጣም ጥሩ ነበር ፐርፎርማንስ እናደርግ የነበረው። እንግዲህ ክሊንሺታችንንም ይዘን ወጥተናል። ዴቪድ ራያ የፕሪሚየር ሊግ የውድድር አመቱን እንግዲህ 17ኛ ክሊንሺቱን እንግዲህ በማስቆጠር ማንም የሚደርስበት ያለ አይመስለኝም። ከዚህ በኋላ ጎልደን ግሎቭን እንግዲህ ሃትሪክ ይሰራበታል ማለት ነው። ዘንድሮ 3ኛ ጊዜ ይመቸን ስለሚገባው ነው። በቃ እግዚአብሔርን ከዚህ በላይ የሚገባው ወረኛ ነው ያለን ዘንድሮ። ቡካዮ ሳካ ጎልም አሲስትም ማድረግ ችሏል። ጊዮጌሬሽም እንደዛው ጎልም አሲስትም እርስ በርስ እንግዲህ አሲስት ተደራርገዋል። ጎሎችንም ማስቆጠር ችለዋል። በጣም ደስ ብሎኛል። ቡካዮ ሳካ ዛሬ ጥሩ ፐርፎርም አድርጎ በመመልከቴ እንግዲህ ለቀጣይ ጨዋታ ቀይሮ አስወጥቶት በማዶኬ ነበር ሰከንድ ሃፉን እየተጫወት ነው። ብቻ ጥሩ ነገሮችን ተመልክቻለሁኝ። እናንተስ ምን ታዘባችሁ? ስኬሊ በስመ አብ ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። ሰዎች ስለ ዋንጫ ይሉንታል ነው ወይ አማነሻ ደካማውን ፉላም ይሄን ያለው የምታሸንፈው? ኧረ እኔ ዋንጫ ብትበሉ ደስ ይለኛል፣ ግን አትበሉም። አማንሃ ቃል አጣው ለእናንተ። ዛሬ ችላችሁ ነው ያሸነፋችሁ። ዋንጫው ብሉት፣ ግን ቃር ስለሚይዛችሁ ስለሚያቀረሻችሁ ምንም አልልም። ግን አማንሃ አርሰናል ፉላምን በፈርስት ሃፍ ውጤት ማለት ነው 3-0 በሆነ ውጤት ማሸነፍ ችሏል። ኮንግራትስ ፋሚሊዎች ማለት ፈልጋለሁ። ያው እንግዲህ ፈርስት ሃፍ አርሰናል ልዩን አርሰናል በማጥቃቱ ረገድ እጅግ በጣም ልዩን አርሰናል ነበር እንግዲህ የተመለከትነው ዛሬ። ባይዞ ቀደም እንዳልኳችሁ ቡካዮ ሳካ ዳግም የተወለደ ልጅ ነበር የሚመስለው ዛሬ እና እጅግ በጣም አሪፍ እንቅስቃሴ አድርጎ ነው የወጣው። ያው ሰከንድ ሃፍ ግን እንደ ፈርስት ሃፉ ማጥቃቱ አርሰናል ትንሽ ተቀዛቅኖ ነበር። ቢሆንም ቅያሬዎቹ ነው አይ ቲንክ ይመስለኛል ወሳኝ ተጫዋቾቹ ተቀይረው ነበር። ትክክለኛ ውሳኔ ይመስለኛል ለአትሌቲኮ ጨዋታ ማለት ነው ለቻምፒየንስ ሊጉ። እና ያው አርሴዎች ኮንግራ ማለት ፈልጋለሁ። እዚህ ጋር ግን ቡካዮ ሳካ እንዲያቻል ማን ምን አይነት ገደላ ነው በእናታችሁ እንዲህ ይቻላል? ኧረ በስመ አብ ኧረ ተጫዋች። ለማንኛውም ዛሬ ሳካ ልዩ ነበር እውነት ነው የምላችሁ። ይመቻችሁ። ለማንኛውም ኮንግራ ዲላሽ ቃባጫ ዙሪና ንገሪያት የአርሴን ጉብዝና አዙረሽ አሳያት ከመጨረሻው ላይ ሲሉን ሰማለን አሳስቀው በለዋት። ያውላችሁ ስሙ እኔ ባለፈውም ስናገር ነበረ። እኔ 6ኛው አካሌን አምነዋለሁ ዋንጫ እንበላለን። የዛ ሰዓት አሳስቀው በለዋት እንደፈራ ነው አረጋዋት ማለታቸው ስለማይቀር ከና ከሆነ እየነገርኳችሁ ብቻ ሲጀመር ከረፍት በፊት ነው ኩክ ያረግናቸው። ምንም ሌላ እንትን አያስፈልገው እና ማይገነርስ ፋሚሊ እንኳን ደስ አላችሁ፣ ወዳችኋለሁ። እና ደግሞ እነዚህን የመሳሰሉ ከላይ ያስቀምጥኩላችሁን ቲሸርቶች መግዛት የምትፈልጉ ሰዎች ስልክ ቁጥር አስቀምጫለሁ። እንዲሁም ደግሞ አካውንታቸውን ከስር ሜንሽን አድርጌላችኋለሁ። ከዚህ በፊት የሚሰራው ሌላ ቪዲዮ አለ በደንብ ቲሸርቱን ለብሼ ምናምን፣ እሱንም እየገባችሁ ይልኝ። በጣም ወዳችኋለሁ። ባይ። አሁን ነው በቃ ሲቲ ላይ ጫና ማሳደር ያለብን። 3 ንጹህ ጎል፣ ምርጥ ክሊንሺት ለዴቪድ ራያ። በስመ አብ ምን አይነት ጨዋታ ነው ዛሬ! ገነርሴ በጣም የሚያኮራ ጨዋወትና የሚያኮራ ጨዋታ። ምን አይነት ጨዋታ ነው የተመለከትነው? ዘገነርስ አሁን በደንብ አድርጎ ይንኮታኮታል ሲቲ። እመነኝ 5ቱንም ጨዋታ አያሸንፍም። እኛ የቀረን 3 ጨዋታ ነው። በ2ቱ ጨዋታ እንሸኘዋለን፣ በቀሪው ጨዋታ እንሸኘዋለን። ይቻላል ገነርስ።
እንዴት ነው ምን ችለው? በሰማዓም ፈርስት ሃፍ ላይ 3 አገባን ጨረስንባችሁ። ማን ከዚህ በኋላ ትፈሩናላችሁ? ሳካ ምን አይነት ተጫዋች ነው? ይሄን ነው የምንፈልገው። ለዚህ ነው ስታርቦይ ምን ልገባ አይደለም። ምን አይነት አሲስት ነው የመጀመሪያው ማለት ነው። ከዛ ምን አይነት ጎል ነው? ዮኬሬሽና ሳካ የሚያምር ኮላብ ገብታችኋል። ይሄን ነው የምፈልገው ሲዙኑ እስኪያልቅ ድረስ። አሁን ዛሬ በ3 ጎል ልዩነት አሸንፈናል ማለት ነው። ቀጣይ ላይ ይሄን ነው የምንፈልገው። ዋንጫውን ከፈለግነው ይሄን እያልኳችሁ ነበር። በ2 ጎል በ3 ጎል ልዩነት ሁሌ ማሸነፍ አለብን። ገብታችኋል። ሉዊስ ኬሊ በጣም ያበደ ጨዋታ ማለት ነው። እኔ እናቴ ትሙት ልጅ በጣም ነው የሚመቸኝ። አተ መሀሉን በትክክል ነው ሊድ ያደረገው። እናቴ ትሙት ማለት ኳስ አይፈራም ሲቀበል ምን ሲያል በጣም ነው የምትሸለው። ግባ 3 ጎልና 3 ንጹህ ነጥብ 3 ጎል ከ3 ንጹህ ነጥብ ጋር ይሄ ነው በቃ። ይኸውልህ አሁን ስለ ዋንጫ ማናስብበት ምንም አይነት ምክንያት አይኖርም። ዋንጫ እንበላለን ማንልበት ምንም አይነት ምክንያት አይኖርም። ምክንያቱም ይሄንን አርሰናል አይተናል። ማንዬ ምን አለ አርቴታ ይሄንን አሰላለፍ አስቀድመ ሞክሮ ቢሆን ኑሮ ምን አለበት ማን እንዴት አባቱ ደስ የሚል ጨዋታን የተጫወትነው። ፈርስት ሃፍ ጨዋታችንን ግድል አደረግን። ሰከንድ ሃፍ ላይ ወሳኝ ተጫዋቾቻችንን በሙሉ ጠረግረግ አድርገን አውጥተን አሳረፍን። እጅግ ይከብደናል የተባለው ለንደን ደርቢን የተባለው የፉልሃምን ጨዋታ 3-2 ማሸነፍ ቻልን። ታዲያ እነ ሉዊስ ኬሊን መሀል ላይ መጠቀም ብንችል በእንደዚህ አይነት ሁኔታ እስካሁን አስበው ማን ብቻ ግን ጀማው እንኳን ደስ አለን። ወይኔ ሰኞ መቋጠሩ አቆጣጠር ጀማው አቤት ቋጠሩ የከፋ ነው የሚሆነው። መላው የእግር ኳስ ቤተሰብ ጉድ ነው የምትለው ማንዬ ስታርቦይ ቡካዮ ሳካ አኮራሽን ዛሬ። ከዛ በተጨማሪ ቪክቶር ዮኬሬሽ ልዩ ነህ ማንዬ ምንም አይወጣል። ሉዊስ ኬሊ ዛሬ በዛ ቦታ ላይ አስገራሚ ስራ ሰርታለ። ብቻ ቪዲዮ ሰራላለሁ ጀማው እንኳን ደስ አላችሁ። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። እንችላለን። እሺ 3-0 ተጠናቋል ማለት ነው። ያው ምንም አዲስ ነገር የለም። እንደ ፈርስት ሃፉ ነው። ጥሩ ነው ዛሬ አርሰናል የተጫወተው። የፉላም በጣም ቅሽምና ሳለ ሆኖ ያው ምንም በቃ ሰከንድ ሃፍ ላይ ደግሞ የታወቀ ነው። መቼስ ፉላም ካምባክ ያደርጋል ብለን አንጠብቅም። ወልቭስ ያኔ ያሳየንን ምናልባት እንጠብቅ ነበረ፣ ግን ጭራሽ ፉላም ከወልቭስም የባሰው ነበር። ምንም ተስፋ የሚባል ነገር አይሰጥማል። እኔ እንደውም ቢቸግረኝ ነጥብ ለመጣል ሳይሆን ጎል አትሊስት 1-2 እንዲያገቡ መቋጠር ጀመርኩኝ። አሁን እኛ 2-0 ኦር ደግሞ 3-1 ካሸነፍ ነው አንደኛ ደረጃን የምንይዘው ማለት ነው። 76 ነጥብ ቢኖረንም 41 ሆኗል ጎል ዲፍረንሳቸው፣ የኛ 37 ነው። ስለዚህ በ4 ጎል ዲፍረንስ ይበልጡናል። ፉላም ቢኖረኝ በእናት ራስ ላይ ጠብጥቤ አሳደገው ነበር ያን ጎል ዲፍረንስ። ለማንኛውም ኖርምዬ ነው። ይሄ በጎል ዲፍረንስ ምናምን የሚበላ ሊግ አይደለም። አሳምነን በነጥብ እንደምንበላው በክለብ ይተማመናለሁ። ፒስ